ለማለት እወዳለሁ። እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለትንሣኤ በዓል እንኳን አደረሳችሁ፣ እንኳን አብሮ አደረሰን ለማለት እወዳለሁ በመጀመሪያ ማለት ነው። እነሆ እንግዲህ ጽናት ክፍል 65 ተለቋል። እጅግ በጣም ደስ የሚሉ ነገሮች አሉት። ክብሩን ተመልሷል ወደ ኪራ ቤት ማለት ነው። እንግዲህ ኪራ አባት ያሳደገው እንደ ልጁ የሚያየው ክብሩን ያው ወደ ቤት ተመልሷል። እንግዲህ ደስ የሚሉ ነገሮች አዳዲስ ነገሮችም አሉ። ያው በመጀመሪያ እንግዲህ አንድ ላይ የኪራ አባትና ኪራ አብረው ምሳ በሚበሉበት ሰዓት ጽናት እንግዲህ አቀራርባ ልትመለስ ስትል እንግዲህ የኪራ አባት ቁጭ በይ፣ የት ነው የምትሄጂው? ከዚህ በኋላ አንቺ የኛ ልጅ ነሽ፣ ከኪራ አንለይሽም። ስለዚህ የልጅ ሚስት እስከሆነች ድረስ አብረሽ ነው የምትበይው። ለምንድን ነው ለእኛ አቅርበሽ የምትሄጂው? ስለዚህ ቁጭ በይና አብረን እንበላለን በማለት እንግዲህ አብራ ቁጭ ብላ እንግዲህ ከኪራ አባት ጋር አብረው ምግብ በልተዋል ማለት ነው። እንግዲህ ኪራ አጉርሳት፣ እኔን ሳይሆን እሷን አጉርሳትኝ፣ በደንብ አጉርሳት፣ ደግሞ ትላልቅ አታርግባት በማለት እንግዲህ ሁሉን ነገር እኔ እንዴት አንተን አስረድቼ ወይንም ደግሞ አስተምሬ እዘልቀዋለሁኝ በማለት እንግዲህ ሲናገሩትም አይተናል ኪራን ማለት ነው። የህፃን ልጅ ጭንቅላት አደረግከው እኮ ኪራ መሆኑን ነው፣ ቀንስልኝ እያለች እንግዲህ ጽናትም ስትናገር አይተናል። እንግዲህ ፋዘር ቁጭ ብሎ እሷም እንግዲህ የተሰማትን ነገር ተናግራለች እና ደስ የሚል ጊዜም ነበረ። እንግዲህ ያው ክብሩ ከሀገር ወጥቷል፣ በትምህርት ምክንያት ሊማር ትምህርቱን ሊቀጥል ወጥቷል ተብሎ ነበረ። ግን ደግሞ ያው አንዳንዴ እንደዚህ አይነት ነገሮች አሉ። በነገራችን ላይ አስተማሪ ነገር ነው ድራማው ማለት ነው። አሁን የክብሩ ትክክል ነው። ለፍቶ ሁሉን ነገር ጨርሶ አንዳንዴ ለራሳችሁ የተባለው እድልን ደግሞ በሌላ አሳልፈው ለሚሰጡ አንዳንድ አሉ ነው እና ክብሩም እንደዚያ ስለገጠመው እሱ የሚሄድበትን ወይንም ደግሞ ለሱ የተሳካለትን መንገድ ለሌላ ሰው እንግዲህ ቅርብ ለሆነ ዘመድ በሰጡት እሱን ደግሞ እዚሁ አስቀርተውታል ማለት ነው። እና ያው የኪራ አባት ብዙ ነገሮችን ስለከፈለለት ነገሮችን ስላመቻቸለት እንደገና ደግሞ ይህ ነገር አልተሳካም ብሎ ያው ደፍሮ ያለመናገር በመፍራት እንግዲህ ብቻውን በተለያዩ ነገሮችን ጊዜውን እያሳለፈ ያገኘውን ስራ እየሰራ እንግዲህ እስካሁን እስከ 3 ወር ያክል ተቀምጦ ነበር። ግን ደግሞ በስተመጨረሻም ኪራም አይቶት ነበረ። ኪራም አይቶት እሱ ነው ወይስ አይደለም በማለት ሲጠራጠር ነበር ከናሆሜ ጋር ሆኖ ማለት ነው። ናሆሜ ደግሞ ምን ነው ናፈቀ ዛሬ? እሱ አሁን ከሀገር ውጭ ነው ተብሎ አይደል እንዴ? ምን እሱ ነው ትላለህ? አይንህ ነው ባክን በማለት እንግዲህ አይቶት እንዳላየው በማለት በቃ ተመሳስሎበት ስለነበር ዝም በማለት ግን የኪራ አባት ደግሞ አገኘው ማለት ነው። እንግዲህ የኪራ አባት አግኝቶ ወደ ቤት ሲያመጣው ለሱ የተባለውን እድል ለሌላ ሰው እንደተሰጠው እንግዲህ ያንን ሁሉ አስረድቷል። የኪራ አባት ግን ለምንድነው ሁሉን ነገር ነግረህ ወደዚህ ቤት እንኳን ማረፊያ ብለህ ያልተመለስከው ብሎ ጠይቆት ነበር። አይ ከዚህ ቤት ስወጣ መጀመሪያውንም ከኪራ ጋር ተጣልቼ ነበር፣ ለዚያ ነው መንጣት ያልቻልኩት በማለት እንግዲህ አስረድቷል ማለት ነው። ሌላው ኪራ ደግሞ እዚህ እንዲቀመጥ አልፈለገም ነበረ። ግን ደግሞ ጽናት ለምንድን ነው እንደዚህ የምትለው? ተው ነገሮችን የራሱ የሆኑ ነገሮችን እስከሚያስተካክል ድረስ መቀመጥ ይችላል። ምን ነው አንተ ለምን እንደምትፈራው? እኔን አታምነኝም ወይ በማለት እንግዲህ ጠይቀው ነበረ። ኪራን ፈቅዶለታል። ክብሩ እስከፈለገ ድረስ ከነሱ ጋር አብሮ እንደሚሆንና የራሱን ነገር እስከሚያመቻች ድረስ አብሯቸው እንደሚያሳልፍ ችግር የለውም፣ እንደ ልብህ ተቀመጥ በማለት እንግዲህ ኪራ መልሶለታል ማለት ነው። እንግዲህ ቁልፍ ለመውሰድ ሰኒ ወደ እነ ኪራ ቤት መጣ ነበር ማለት ነው። ኪራና ወደ እነ ኪራ ቤት በመጣችበት ሰዓት እንግዲህ ሰኒና ክሩም ተገናኝተዋል ማለት ነው። አንዳንድ ነገሮችም ሲያወሩ ነበር። በነገራችን ላይ የሷ ልጅ ጸባይና ክብሩም ጸባይ አንድ አይነት ነው። ስለዚህ ሁለታቸው በእርግጠኝነት ይዋደዳሉ፣ ይፋቀራሉ ብዬ አስባለሁ ማለት ነው። እና የክብሩ የወደፊት ፍቅረኛው ማነች? ሰኒ ነች። የሰኒ ወደፊት ፍቅረኛው ማን ነው? ራሱ ክብሩም ነው ብዬ አሰብኩኝ ማለት ነው። እና ሁለታቸውም ብዙ ፈተናዎችን ያሳለፉ ልጆች ናቸው እና ቀጣይ አብረው ይሆናሉ የሚል ሀሳብ ነው እንደው ግምት ስገምት ማለት ነው። ሌላው እንግዲህ ኪራ ደግሞ
ለአባቱ እናቴን ሳዋራት ታስላለች እና በጣም አሟታል መሰለኝ። ስለዚህ መምጣት አለባት። ከእሷ ካልመጣች ግን እኔ ራሴ እጅ አመጣታለሁ በማለት እንግዲህ ለአባቱ ተናግሯል። የኪራ አባትም አዎ እኔ ብላት እኮ እኔ ራሱ አልሰማኝ ብላለች። ችግር የለውም አንተም አትለፋም፣ እኔ ግን እንድትመጣ አደርጋለሁ በማለት እንግዲህ ተናግሮታል ማለት ነው። ናሆሚም እጅግ በጣም ተጨናንቋል። ምክንያቱም የኪራ እናት የካንሰር ታማሚ መሆኑን እያወቀ በመደበቁና እንዲሁም ወደፊት ኪራ ሲሰማ ምን ሊሆን በማለት በጣም እያሳሰበው ይገኛል። እንግዲህ በክፍል 66 ላይ በእርግጠኝነት ኪራ በዚህ ጉዳይ ያውቃል የሚል ሀሳብ አለኝ። እና ውድ ቤተሰቦቼ የዛሬው ፕሮግራም ይህንን ይመስል ነበር። በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።